ሁላችሁንም ማይክ ላይ ያላችሁ ወንድሞች እህቶች ከማይክ ውጭም ያላችሁ በሙሉ ወንድሞች እህቶች የከበረ ሰላምታ አቅርቤያለሁኝ። እኔ ይሄ የኤስኤፍኤን እግር ኳስ አማራው እዛ መገኘት አለበት ብዬ አላምንም። እኛ ፌስታ ላይ አይደለንም፣ ፌሽታ ላይ አይደለንም፣ ደስታ ላይ አይደለንም። ልጆቻችን እየታረዱ ነው በቀን በቀን፣ ወንድሞቻችን እየሞቱ ነው በቀን በቀን፣ እናቶቻችን እየተደፈሩ ነው ፊታችን። ስለዚህ የአማራ ሕዝብ ሀዘን ላይ ነው። በሀዘን ሰዓት ደግሞ የእግር ኳስ ሜዳ ላይ ተሰብስቦ አይጨፈርም። በሀዘን ወቅት ጥቁር ለብሶ ያዝናል፣ ፍራሽ አውርዶ ያለቅሳል እንጂ መጠጥ እየገለበጡ አዳራሽ ላይ ወይም ደግሞ ስፖርት ሜዳ ስቴዲየም ላይ ተሰብስቦ አይጨፈርም። ባህላችንም አይደለም። በቀን በቀን እየሞተብን ያለን ሰዎች ነን። ሀዘን መቀመጥ መቻል አለብን። ሌሎቹ ደስታ ላይ ናቸው። ሌሎቹ ሀዘን ላይ አይደሉም። ሌሎቹ ፌሽታ ላይ ናቸው። ሌሎቹ ያንተን ልጅ ገለው ደስታ ላይ ናቸው። ሌሎቹ የእኛን ልጆች ገለው ደስታቸውን እያከበሩ ነው። ሌሎቹ የአማራን ንብረት ቀምተው ሀብታም ሆነው እየጨፈሩ ነው። ከነሱ እኩል ልንሆን አይገባም። እኛ የህልውና አደጋ ነው ያለብን፣ የህልውና ችግር ነው ያለብን። እዛ ቦታ ላይ ቦታችን ነው ወይ ሄዶ እዛ ለመገኘትና ለመጨፈር? በሁለተኛ የዓለም ጦርነት ጊዜ የወርልድ ካፕ በታሪክ በ1930 ተመስርቶ እስከ ትናንቱ እስከ ዛሬ የሚካሄደው ወርልድ ካፕ አንድ ጊዜ ብቻ ነው የተቋረጠው። ያም የተቋረጠው በ1942 በጦርነቱ ዘመን፣ በዛ ዘመን ነው። የዓለም ወርልድ ካፕ እንኳን ተሰርዞ ሁሉም ያዝን ነበር። ስለዚህ እኛም ቦታችን አይደለም እዛ ቦታ ላይ። የአማራ ህዝብ እዛ ቦታ ላይ መገኘት የለበትም። እኛ ሀዘን ላይ ነው። ለአብይ አህመድ ገጽታም ግንባታ ነው እዛ ቦታ ላይ መገኘት ማለት። እዛ ቦታ ላይ ተገኝተህ ስትጨፍር ሀገር ቤት ኢትዮጵያ ውስጥ ምንም እንዳልተደረገ፣ ኢትዮጵያ ውስጥ አማራ እየተገደለ እንዳልሆነ እያስመሰከርክ ነው በዓለም ፊት። እንዴት ይህ አይገባንም ጎበዝ? በዚህ በኩል እንላለን ልጆቻችን ሞቱ ታረዱ እያል፣ ሚስቶቻችን ፊታችን ተደፈሩ እያል፣ እርጉዝ እናቶቻችን ሆዳቸው ተቀዶ ሽሉ ተበላ እያል እንላለን። በዚህኛው በግራ በኩል፣ በቀኝ በኩል ሄደን ደግሞ እንጨፍራለን። እንዴት ይሆናል ጎበዝ? እንደዚህ አይነት የአማራ ባህል እኮ የለም። አያመንም፣ አይሰማንም። የኛ ልጆች ከከኛ አብራክ የተፈጠሩ ልጆች ስላልተገደሉ ስላልተደፈሩ ነው። በየቀኑ እኮ የ8 ዓመት ሴት ህፃን ልጅ ትደፈራለች እኮ። ስለዚህ እዛ ቦታ ላይ አማራ መገኘትም የለበትም፣ መሄድ የለበትም። ስለ ሆዳም አማራ ወይም ደግሞ አማርኛ ተናጋሪዎችን ነን አማራዎች እያልኩ አይደለም፣ ወይም ደግሞ በአብይ አህመድ የተገዙ የተሸጡ የተለወጡ አማራዎችን እያልኩ አይደለም። ህመሙ ህመሜ ነው፣ ሀዘኑ ሀዘኔ ነው ያለ አማራ ደግሞ ማት ብዙ አለ። እነዛ አማራዎች እዛ ቦታ ላይ መገኘት የለባቸውም። የአብይ አህመድ ካምፓኒ ነው ስፖንሰር የሚያደርገው። ለልጆቻችን መገደል የሱን ግንባታ ለመገንባት ስፖንሰር ያደረጉት እነሱ ናቸው። ባንክ፣ የጥርስ ሐኪም ነኝ የምትል የአብይ አህመድ ኦነግ ተላላኪ እነሱ ናቸው ስፖንሰር እያደረጉ ያሉት። ስለዚህ የአብይ አህመድን ግንባታ በሚኒሶታ ስቴዲየም ላይ በዓለም ፊት ለመገንባት አማራ መገኘት የለበትም። አማራ ሀዘን ላይ ነው። ሌላው ይሄ አደረጃጀት ዛሬ ይሄ አደረጃጀት ኮራፕትድ ነው። በዙሪያው የተሰበሰቡት በሙሉ ኮራፕሽን ነው። አያቸዋቸው አይደለ? በውስጥ ያሉት ስለ አማራ ሞት አያገባቸውም፣ ደንታም የላቸውም። አማራ አትበል ዘፈን እንኳን ለመስፈን የአማራን ስም አማራ የምትለዋን ሶስቷን ቃል እንኳን ለማውጣት ለመናገር አይቻልም። እዛ ቦታ ላይ ለምንድን ነው የምትገኘው ታዲያ አንተ እዛ?
በየአመቱ ቻይና እየሄዱ ዕቃ እያመጡ የግል ቢዝነሳቸውን ነው የሚሰሩት። በአንተ ሞት፣ በልጆችህ ሞት፣ በአማራ ሞት ተዘጋጅተዋል አይደለ? ይሄ ዲሲ የተሰባሰበው የዲሲ ቄሮ ከዲሲ ከቻይና ዕቃ ተዘጋጅቶ ምናምን ይዘው መጥተዋል፣ ይዘው ሂደዋል። አሁን አየህ፣ ያንተ ልጅ ትታረዳለች፣ እሱ ቢዝነሱን ያጧጡፋል። የአብይ አህመድን ደግሞ ግንባታ ይገነባል። የዲሲው ቄሮ ይዞ ሄዷል። እንትን ማን ነው ከቻይና ዕቃ አስመጥቷል። አንተ ሂደህ አማራ ምናምን ኮፍያው አማራ ምናምን ጃኬቱ አማራ ምናምን ይልልሃል፣ ሂደህ ትገዛለህ። አንተ ያ አንተ የገዛኸው ገንዘብ ሂዶ የእኛን ልጆች ያሳርዳል፣ የእኛን ልጆች በድሮን ያስመታል። አንዷ የዲሲ ቄሮ ቲኬት ተቆርጦልኛል ስትል ነበር አሉ። ቲኬት ቆርጫለሁ አይደለም ያለችው፣ ቲኬት ተቆርጦልኛል። የራሷን ቢዝነስ ለመስራት የራሷን ድንኳን ተክላ ኬፕና ጃኬት ለመሸጥ በአማራ ደም የአማራን ስም የተጻፈ ልብሶች ለመሸጥ እና ቲኬት ተቆርጦልኛል እያለች ስታነፋ ነበር። ይሄ ነው ኮራፕትን ማለት ይሄ ነው። ተመልከት የሚሰበሰቡትን የአማራ ጠላቶች በሙሉ ይሄ አንድ ሳምንት 2 ሳምንት እንኳን ሰለብሬት ሳናደርግ ስለ አማራ ወጥተው ተናገሩልን ብለን ልዑሉ ደስታችንን ሳንጨርስ የአማራ የሆነ ነገር በሙሉ መጥፋት ስላለበት የአማራ ጠላት የሆነችው ይዛው መጣች ገንዘብ ለመሰብሰብ። ሰውየውን ከፊት አስቀምጣ ኮራፕትር ነው። በቃ የአማራ የሆነ ነገር በሙሉ መጥፋት አለበት በዚች ምድር ብለው ጠላቶቻችን ተማምለው ነው የተነሱት። የአብይ አህመድ የቲፒኤልኤፍ ተላላኪ ነች። መቼም ሁላችንም እናውቃለን እሷ። አያችሁ፣ የአማራ የሆነ በሙሉ መሪ አያስፈልግም። ምክንያቱም የአማራ መሪ መመታት አለበት። ሁሌም የአማራ አደረጃጀቶች መመታት አለባቸው። በቲፒኤልኤፍ በኦነግ ሌንጮ ለታ ምንድን ነው ያለው? የጦርነቱ የጀመረ ጊዜ ያኔ አስፈሪ በሆነ ጦርነት አስፈሪ የሆነ ፋኖ ጉዞ ባደረገ ጊዜ ምንድን ነው ያለው? ወጥቶ የሽምቅ ውጊያ ሄዶ መሪና ድርጅት መመስረቱ አይቀርም። ይሄ ደግሞ አደገኛ ያደርገዋል። ሄዶ የሽምቅ ውጊያ ሄዶ መሪና ድርጅት መመስረቱ አይቀርም። ይሄ እንዳይሆን መስራት አለብን። ደግሞ አለ የብሔር አደጋው የብሔር አደረጃጀት ክፋቱ አለ እነሱ ሰርተውት ስለነበረ ጠላት ማንን አድርጎ እንደሚመጣ አይታወቅም። አያችሁ፣ ፋኖ ማንንም ጠላት አድርጎ አልመጣም ነበር፣ አሁንም አላደረገም። እነሱ ግን አማራን ጠላት አድርገው ነበር እንደዛ መስሎት። ስለዚህ ጠላት ራሱ ማንን አድርጎ እንደሚመጣ ስለማይታወቅ በአጭር ድርጅትም እንዳይኖረው መሪም እንዳይኖራቸው ማድረግ አለብን። ይሄ ነው እየተሰራ ያለው። ትንሽ ብቅ ሲሉ መሪዎች አንገታቸውን ይባላሉ። ከዛ በኋላ ባንዳና የባንዳ ተላላኪዎች ከነ ልጅ ልጆቻቸው ይመጣሉ። እንደነ አስረስ ማራ ያለ እንደነ ዘመነ ካሴ ያሉ ባንዳዎች መሪ የአማራ እናት የወለደቻቸው መሪዎች ግን በዚህ መልኩ ይቀጠቀጣሉ። 2 ሳምንት እንኳን አልሆነም ለአማራ መናገር ሲጀምር፣ ለአማራ መናገር በዓለም አደባባይ መናገር ሲጀምር ያንን ማኮላሸት ነበረባት። ይዛው መጣች። ተልኮዋ ነው። የአማራ አደረጃጀት በሙሉ መፍረስ አለበት፣ መሪዎቹ በሙሉ መመታት አለባቸው። የቲፒኤልኤፍ እና የኦነግ ተልኮ ነው። እዛ የሚሰባሰቡት ከአንተ ኪስ። ኦሮሞ ሄዶ 5 ሳንቲም አይሰጣቸውም። ትግሬ ሄዶ 5 ሳንቲም አይሰጣቸውም። ለምን እንደማይሰጣቸው ታውቃላችሁ? ኦሮሞ የራሱ ፌስቲቫል አለው። የሳከር ፌስቲቫል በየአመቱ የራሱ አለው። ትግሬ ፌስቲቫል የራሱ አለው። ሲዳማ አለው። ሌሎችም አላቸው። ያልሰማሁት አዲስ በጣም የገረመኝና የደነቀኝ ሀረሬዎች የራሳቸው የእግር ኳስ ፌስቲቫል አላቸው። ጎበዝ 30 ሺህ እኮ ናቸው አሉ። 30 ሚሊዮን አላልኩም፣ 30 ሺህ የራሳቸው ፌስቲቫል አላቸው። የሳከር ፌስቲቫል በየአመቱ ለአንተ መተው አይሰጡህም ገንዘብ።
አየህ የሚፈለገው እንደዚህ አይነት ቦታ ላይ አማራው ብቻ ነው። የአማራው ኪስ መውለቅ አለበት። በዛው በአማራው ኪስ እንደገና ደግሞ መልሰው አማራውን ይገሉበታል። ይሄ ለአማራ አንዳችም የሚጠቅም ነገር የለም። ሐኪሟ ምንድነች? የአብይ አህመድ እኮ የኦነግ ተላላኪ እኮ ነች። የንግዱ ባንክ እኮ የነሱ እኮ ነው። ስለዚህ ይሄ ፌስቲቫል የኛ ፌስቲቫል አይደለም። አማራ ሊያስብበት ይገባል። አማራ ሊያስብበት ይገባል። በመጨረሻም የምናገረው አንድ ነገር አለ። እስከዛሬ ድረስ ማንም ብሎት አያውቅም። ከዚህ በኋላ ግን አመቱን በሙሉ እኔ እለዋለሁኝ። እኔ ብቻ እለዋለሁ። አማራ የራሱ የእግር ኳስ ፌስቲቫል የራሱ የአማራ የሆነ ሊኖረው ይገባል። ይሄ ከዚህ በኋላ እኔ ራሴ የምሰራበት ነው። የጠላት መጠቀሚያ መሆን የለበትም። አማራ በራሱ ለራሱ የቆመ የአማራ የእግር ኳስ ፌዴሬሽን ሊኖረው ይገባል። በሰሜን አሜሪካ ብቻ አይደለም፣ በየትኛውም ዓለም በሌላ ሀገር ሊኖረው ይገባል። 30,000 ሐረሬ እንኳን አለው። 3 ሚሊዮን ትግሬ እንኳን አለው። 10 ሚሊዮን ኦሮሞ እንኳን አለው። ሲዳማ ትናንት የተመሰረተው ሲዳማ እንኳን አለው። አማራ ከማን ያንሳል? እስከ መቼ ነው የኛ ኪስ በጠላቶቻችን እየተበዘበዘ የሚኖረው? ለምንድን ነው የኛ አደረጃጀት የማይኖረን? አማራ በሙሉ ሊያስብበት ይገባል። ከዚህ በኋላ እያንዳንዱ አደረጃጀት አማራ በራሱ አደረጃጀት ዙሪያ ብቻና ብቻ ነው ማጠንጠን ያለበት። ለጋራ ሀገራችን ኢትዮጵያ እሱ በኋላ እንሰራበታለን። ሀገራችን ኢትዮጵያ የአማራ ነች። አማራ ጠፍጥፎ የሰራት ነች። ጠላቶቻችን ነው። ጠላቶቻችንን እጅና እግራቸውን አስረን ከዛች ሀገር እናባራቸዋለን፣ እናጠፋቸዋለን። ጠላቶቻችን የመጨረሻ እንግዶችንም ጭምር ትናንት ነው የመጡት እነሱ። እኛ ሀገር መስርተን ኑረናል። ስለዚህ ኢትዮጵያ የኛ ነች። አማራ ጠፍጥፎ በእጁ የሰራት ሀገር ነች። ቂጡ ላይ ቅጠል ከኋላና ከፊት ለጥፎ ኢትዮጵያ ከመግባቱ በፊት ኢትዮጵያ የሚባል ሀገር 3000 ዓመት አስቆጥራለች በአማራ። ስለዚህ የትም አትሄድም ሀገራችን። የኔ አያት የኔ ቅድመ አያት የሞተላት ሀገር ነች። ከዚህ በኋላ ግን ለጠላቶቻችን አደረጃጀት መመቸት የለብንም። የራሳችን የሆነ የእግር ኳስ ፌስቲቫል ማንኛውም አማራዊ አደረጃጀት ቡናችን፣ ሻያችን፣ ሀዘናችን፣ ለቅሷችን፣ ሰርጋችን፣ ዘፈናችን እኔ ከነዚህ ጠላቶች ጋር በአንድ ጠረጴዛ ላይ መገኘትም አልፈልግም። ፍትህ ከመምጣቱ በፊት ያ ሊሆን አይገባም። ስለዚህ ከዚህ በኋላ አማራ መስራት ካለበት ባሙሽ ይሄ እኔ ራሴ የግሌ ሐሳብ ነው። ያንተን ቤትም አይወክልም፣ ሌላ ማደረጃጀትን አይወክልም። እኔ ግን የምሰራበት ይሄንን አመቱን በሙሉ አማራ የራሱ የሰሜን አሜሪካ ፌስቲቫል የእግር ኳስ ፌስቲቫል እስከሚኖረው ድረስ ይሄንን በየቀኑ ጽፈዋለሁ፣ በየጊዜው አደርገዋለሁ። በየቀኑ ባይሆን በወር ወይ በ15 ቀን ጽፋለሁ ስለዛ ጉዳይ። አማራ የራሱ ፌስቲቫል ሊኖረው ይገባል። የራሱ ፌዴሬሽን የእግር ኳስ ፌዴሬሽን ሊኖረው ይገባል። ይሄንን ልንሰራበት ይገባል። የማንም ወንበዴ እየመጣ የአማራን ኪስ የሚያወልቅ በራሳችን ገንዘብ ደግሞ እናቶቻችንን የሚገልበት አደረጃጀት ውስጥ ገብተን የምንጨፍርበት ምንም አይነት ምክንያት የለም። ስለዚህ አማራ የራሱ የእግር ኳስ ፌዴሬሽን በሰሜን አሜሪካ ብቻ ሳይሆን በመላው ዓለም ሊኖረው ይገባል። ይሄ ደግሞ እንደሚሆን እርግጠኛ ነኝ። አማራ ጠንካራ ማህበረሰብ አማራ ምን መስራት እንዳለበት ይሄንን ስለሚፈሩ ነው እነሱ እየገቡ መካከላችን ለመውጣት የሚሞክሩት። ስለዚህ ይሄ አማራው ሊያስብበት ይገባል፣ በጣም ሊያስብበት ይገባል። ስለዚህ ይሄ ነገር አማራ በሙሉ እንዳስብበት እኔ ጥሬና አቀርባለሁ። ከዚህ በኋላ እያንዳንዱ አማራ መስራት ካለበት የራሱ የሆነ የአማራ የእግር ኳስ ፌዴሬሽን በመላው ዓለም የሰሜን አሜሪካ፣ የአውሮፓ፣ አውስትራሊያ፣ አፍሪካ የትም ቦታ አማራ የራሱ አደረጃጀት ይገባል ለማለት ነው። ትንሽ አዝረዝኩኝ እዚህ ላይ ይሄንን